እዚህ ጋር የምታዩት ሚሊዮነር ሚስቱ መታጠቢያ ገንዳ ውስጥ ሞታለች። የሌለ ደንግጧል። ምን እንደሚያደርግ ግራ ገብቶታል። የሞተችው ታንቃ ነው። ጥያቄው ምንድነው? ማን ገደላት? ስሟ ሻንቲ ይባላል። ሻንቲ የሆነ ቀን ሶሻል ሚዲያ ላይ ሚሊዮነሩ ተዋውቀዋለች። ግንኙነታቸውም ከፍ ከፍ እያለ ይሄዳል። እሱ ሚሊዮነር ነው፣ እሷ ደግሞ ቆንጆ ነች። ከቴክስትም አልፎ ዴት ማድረግ ጀመሩ። ሲያወሩም በጣም ተግባቡ። አብሮ ለመኖርም ወሰኑ። የሚኖሩትም የተለያየ ስቴት ነው፣ ግን ለሷ ብሎ እሷም ለሱ ብላ ወደ ሚኒሶታ ትሄዳለች። እሱም ደግሞ ለሷ ብሎ ከሚኒሶታ ወደ ፍሎሪዳ ይሄድና አንድ ላይ መኖር ይጀምራሉ። አብረው እየኖሩም ትንሽ ዓመት ካሳለፉ በኋላ ሚሊዮነሩ ቤት ይገዛል፣ ለሁለቱ ለሚኖሩበት ማለት ነው። ይሄ የገዛው ቤት ደግሞ እድሳትና መሰራት በጣም ይፈልጋል። ኦልሬዲ ቦታውን በሉት የገዛው። ታዲያም ለማደስ እንቅስቃሴ የተጀመረ፣ ሰራተኞቹ መቀጠር ተጀመሩ፣ ወደ ስራም ተገባ። እሱ ይሄንን ቤት በጣም ነው የሚወደው። ለሱ የተለየ ቦታ ያለው ቤቱም በሚፈልገው ደረጃ ተሰርቶ ባያልቅም በተወሰነ መልኩ ያልቃል። እናም አመታቶች ያልፋሉ፣ እነሱም ይጋባሉ። ቤቱ ባለቤትነቱ በሱ ስም ነው። ሻንቲ እዚህ ቤት ላይ ምንም ኃላፊነት የላትም። ግን ደግሞ እሷ ይሄ ቤት ለመሰራት በጣም ብዙ ብር አውጥታለች። እሱ ግን ሚሊዮነር ሆኖ አንድ ብር አላወጣም። ይሄ ቤት ሲሰራ በሷ ብር ነው የተሰራው። ይሄ ሚሊዮነር ያላገዛት ይሄን ብቻ አይደለም፣ የቤት ውስጥ የሚያስፈልግ አስቤዛውን ራሱ ሻንቲ ነች የምትገዛው። ሚሊዮነሩ ምንም አያወጣም። ሻንቲ ደግሞ ሁሌ ለምን እሷን ክፈይ እንደሚላት አታውቅም። በቃ ዝም ብላ መክፈል ነው ስራው። ቤቱም ሲገቡበት ሙሉ ለሙሉ አልቆ ስላልነበረ አመታቶች አልፈውም ቤቱ እየተሰራ ነው ያለው። እስካሁን ደግሞ ሻንቲ ወደ $250,000 የሚሆን አውጥታለች። 250,000 በጣም ብዙ ነው ለነሱ ራሱ ማለት ነው። እና አስቡት ሚሊዮነር ባልኖሯችሁ ግን እናንተ ይሁሉ ብር ስታወጡ። እሷም ደግሞ በዚህ ደስተኛ አይደለችም። ይጣላሉ። ለምንድን ነው ማከፍለው ትሏለች። እሱም የሆነ ምክንያት ይሰጣል። ከዛስ ይጨቃጨቃሉ። ትዳራቸው በቃ ብዙም ደስ የማይል ይሆናል። ኢቭን አልጋ ሁሉ መለያየት ይጀምራሉ። እሷ አልጋ ላይ ተኛች፣ እሱ ሶፋ ላይ ተኛል። በቃ ደስ የማይል ትዳር ሆነ። አንዱ አንዱን ካልደገፈ ምኑም ትዳር ሆነ። እሱ ሚሊዮነር ሆኖ እሷ ነች እያንዳንዱ ዕቃ የምትገዛው። ይሄ ደግሞ ትዳር አይደለም መሸከም ነው። በዚህ በኩል ግን እሱ የእሷ ደስተኛ አለመሆን፣ የእሷ እንዲህ መሆን ምንም አልመሰለውም። በቃ እሱ የሚያስበው ስለ ቤቱ፣ ይሄ ቤት እንዴት ነው የሚያልቀው፣ ይሄ ቤት ለኔ ልዩ ቦታ አለው እያለ በቃ ቤቱና ቤቱን ብቻ ነው በቃ የሚፈልገው። የሆነ ቀን ግን ሚሊዮነሩ ሀሳብ አመጣ። ምን ሀሳብ? የዞምቢ ፊልም የሚቀርጹ ለማግኘት ሄዶም የኛ ቤት እንደዚህ ነው፣ ለእናንተ ፊልም ፕሮዳክሽን አሪፍ ነው የሚሆነው። ምክንያቱም ፊልሙ የዞምቢና አስፈሪ ነገር ነው እና አስፈሪ ፊልም ሲሆን ደግሞ ምን አይነት ቤት ነው የሚሆነው? አብዛኛው ጊዜ የሆነ ብዙም ያላለቀ ቤት፣ ፍርስርስ ያለ ኦር ደግሞ በቃ የሆነ ሚስብ ቤት አይደለም፣ የሆነ በቃ የሚያስፈራ መሆን አለ። እናም የፊልሙ የሚሰሩትን ፕሮዳክሽን መጥቶ ይህንን ቤት ሲያዩ በጣም ያስጠላል። እንዲህም ይሏቸዋል፣ ቤታችሁ በጣም ይቀፋል፣ ያስጠላል እና በጣም ወደነዋል ይላቸዋል። ምክንያቱም እነሱ ይፈልጉት እንደዚህ አይነት ቤት ነው። ሻንቲ ግን በዚህ ደስተኛ አልነበረችም። ይሄ ሚሊዮነርም ብር ለማግኘት የሄደበትን መንገድ አየች። ምክንያቱም ይሄንን የዞምቢ ወይም ደግሞ አስፈሪው ፊልም እዚህ ቤት እንዲቀረጽ የፈለገው ብር ለማግኘት። እስከዛሬ ሚሊዮነር ነኝ ሲላት ነበር አንድ ላይ የኖሩ ማለት ነው። ግን ሚሊዮነር ነኝ የሚል ሰው በዚህ ደረጃ ወርዶ እንደዚህ አይነት ብር ለማግኘት የሚጥር ከሆነ ይሄማ ሚሊዮነር አይደለም ብላ መመርመር ጀመረች ስለሱ በጣም ከረፈደ በኋላ ማለት ነው። ታዲያ ምርመራ ብዙም አልፈጀባትም። ትንሽም ሪሰርች ስታረግ ሚሊዮነሩ ሚሊዮነር ሳይሆን አጭበርባሪ እንደሆነ አወቀች። ምንም አይነት ብር የሌለው እንደሆነ። በጊዜው ትንሽ ብር ነበረው። ያችን ትንሽ ብር ይዞ የተመታ ማይሆን ቤት ገዛ። እሷም እሱን ስታይ በቃ ብር ያለው መሰላት። ግን ያቺ ብር ነበረች የነበረችው ለሱ እንጂ ሌላ ብር አልነበረው። ሻንቲ በዚህ በጣም አበደች፣ ተናደደች። አንድ ሰው ልትዋሹ ትችላላችሁ፣ ግን ትዳር ውስጥ ሆናችሁ አትዋሹ። ብትዋሹ ገርፍሬንድ ቦይፍሬንድ ሆናችሁ ነው እንጂ የምትዋሹት ትዳር ውስጥ እንደዚህ አይነት ውሸት በጣም ትልቅ ችግር ነው የሚፈጥረው። በዚህ በኩል ሰዎቹ ፕሮዳክሽን ቲሙ ይህን ፊልም ለመቅረጽ ያሰቡ ሰዎች ኑ ምናምን ብለው ይጠሯቸዋል። ተሰብስበዋል። ቁጭ ባሉበት ሻንቲ የምታሰላስለው ስላወጣችሁ ብር ነው፣ ስለሱ ውሸት ነው። እዛ ጋር ደግሞ እሱ የውሸት ወሬዎችን ሲያወራ ጭንቅላቷ ጦዘ። ብሩንም እንዴት እንዳመጣችሁ ታውቃለች። $1,000,000 ያመጣችሁ ያ ቤት እንዲሰራ ውሸታሙ ሚሊዮነር እኔ ብርሽን ሰጥሻለሁ እኔ እንደዚህ እያላ ስለነበር እሱንም እንደማታገኘው ስታይ ለዚህ ስብሰባ ላይ ክራሽ አውት ታደርጋለች። በቃ ታብዳለች። ይህን ነገር አልፈልግም የራሳችሁ ጉዳይ ብላ ትወጣለች። በዛ ላይ እስካሁን እዚህ መሬት ላይ ምንም አይነት ኃላፊነት ወይም ደግሞ ይገባታል ሚል ህጋዊ ነገር አላስቀምጥም። ሁሉ ነገር ያደረገው በራሱ ስም ይሄ ውሸታሙ ሚሊዮነር። ብዙ ነገሮችን ስታስበው በዛ ሰዓት በቃ ረብሻ ስለነበር ይህን ስብሰባ ጥላ ትወጣለች። ይህ ስብሰባ ጥሏ መውጣታ ደግሞ ለፊልም ፕሮዳክሽኑ ይቅር አልፈልግም እንደማለት ነው። የእሷን አለመስማማት ሲያዩ ይመቸናል ብለው አላሰቡም። ምትኖረው እዛው ስለሆነ ድንገት እንኳን እየቀረጹ ልትበጠብጣቸው ትችላለች። ስለዚህ እሷ ሳትስማማ እኛ ይህን ነገር አንወስድም ወይም ደግሞ አንሰራም ይላሉ። ይህን ነገር ታዲያ ውሸታሙ ሚሊዮነር ሲያይ አበደ። እሱ በቃ በዚህ ቤት ብር ያገኘው የሚለውን ነገር ነበር እያሰበ የነበረው። እኛም እሷ እድሉ እንዳበላሸችበት አሰበ። ለሱ ሁሉ ነገሩ ቤቱ ነው። ኢቭን ስራ ሁሉ አይሰራም። በቃ ቁጭ ብሎ ምን እንደሚሰሩ ምን መታችሁ ምን ተቀጣቀጣችሁ ምናምን እያለ የሚሰሩ ሰራተኞችን መከታተል ነው ስራው። ላይፉ የሱ ቤቱና ቤቱ ሆነ። በሷ ሁኔታም ምንድነው የተፈጠረው ብሎ ከመጠየቅ ይልቅ ጭራሽ ይናደድባል።
ይተዋታል። ቤት ይሄዳሉ። ቀናቶች ያልፋሉ። በቃ ጭቅጭቅ ተጀመረ። እድሌን አበላሸሽ፣ እንትኔን አበላሸሽ። በመጣች ቁጥር ከእሷ ጋር መጨቃጨቅ ነው ስራው። እሷም ደግሞ በጊዜው ዝም አላለችውም። ሲዋሻት እንደነበረና ውሸታምነቱን ስትነግረው ልውጥ አለባት። እሷን ይዞ መደብደብ ጀመረ። በመደብደብ ብቻ ግን አላቆምም። ያንቃታል። ትንፈራፈራለች። በቻለችው አቅም ራሷን ለማላቅ ትሞክራለች፣ ግን ጸጥ ትላለች። የሞተውንም ሬሳዋን ብድግ ያደረግና ገንዳ ውስጥ ያስቀምጠዋል። ቀጣይ ምን ያደርጋል? ፖሊስ ጋር ይደውላል። ሊናዘዝ ገድያታለሁ በቃ ምናምን ሊል አይደለም። ድረሱልኝ ሚስት ተገላ አገኘኋት። በጣም እንዳዘነ ሰው ሆኖ በቃ እንደደነገጠው ሰው ሆኖ ሚስቱ ተገላ እንዳገኘ ሰው አክት አደረገ ለፖሊሶች። ፖሊሶች ግን ይሄ ቀላል ነገር ለነሱ፣ ምክንያቱም መጥተው ሬሳውን ይመረምራሉ። ወዲያውም ሬሳዋ ላይ ያገኙት ነገር ምንድን ነው? አንደኛ እንደታነቀች፣ ምክንያቱም የታነቀችበት አንገቷ ላይ ይመለከታል። ሁለተኛ ቀድሞ ሲደበድባት ነበረ፣ የደበደባትንም ይመለከታሉ። ይሄ ራስን የገደልካት ብለው ወዲያው ቀጨም ያደርጉታል። ወዲያውም ፍርድ ቤት ያቀርቡታል። እድሜ ልክ ይፈርዱበታል ማለት ነው። የውሸታሙ ሚሊዮነር ትክክለኛ ፎቶ ይሄን ይመስላል። በነገራችን ላይ ሴቶች አንድ ነገር ልንገራችሁና ይህን ቪዲዮ ልጨርስ። ሀብታም ወንድ ትክክለኛው ይሄ እንደዚህ አይነቱ ሳይሆን ትክክለኛው ሀብታም ወንድ ሞኝ ነው ብላችሁ የምታስቡ ሴቶች፣ ከሀብታም ወንድ እጠቀማለሁ ብላችሁ የምታስቡ ሴቶች፣ ስለ አንድ ሰው ልንገራ። በቅርብ የማውቀው ሰው ነው። አብዛኛው ጊዜ የማየው ከተለያዩ ሴቶች ጋር ነው። በጣም ቆንጆ በጣም ወጣት ከሆኑ ሴቶች ጋር። በብር ደረጃ እሱ በቂ ሀብት ያለው ሰው ነው። ቀረቤታችን ብዙም አይደለም፣ ሀይ ነው የምንባለው። ግን አንድ ጊዜ የሆነ ጥያቄ ጠየኩት። ለምንድን ነው ከአንዷ ሴት ጋር ማትሆነው? አሁን ባለፈው አብራት የሆነችው ሴት እኮ ታምራለች፣ በቃ ከሷ ጋር ነው ማትሆነው ስለው ሁሉም ሴት እንደ ጅል ነው የሚያየኛል። እና አንተ ጅል ነህ እንዴ? እንደዛ ቢያስቡ ክስ አዎ ጅል ነኝ፣ እኔ ጅል ነኝ። እነሱ ጅል ነው ብሎ ካሰቡ አዎ ጅል ነኝ። እነሱ እኔ ላይ እጠቀማለሁ ብሎ ካሰቡ እኔም እንደ ጅል ሆኜ የተጠቀሙብኝ እንዲመስላቸው አረጋቸዋል። ጅል መስያቸው ነገ ከኔ ጋር ተስፋ እንዳላቸው አሳያቸዋል። በዚህ ሰዓት አንድ ጅል የሆነ ሰው አግኝቻለሁ፣ ከሱ እጠቀማለሁ፣ ይሰጠኛል ብር ምናምን እየተባለ እሱ ጅል መስሎ የጅል ጥያቄ ጠይቆ የሚፈልገውን ነገር ያገኛል። አንድ ማወቅ ያለባችሁ ነገር 1 ሚሊዮን ያለው ሰው ለአንቺ 10 ሺህ ብር ቢሰጥሽ ተጠቀምኩበት እንዳትይ። ለሱ 10 ሺህ ብሩ ተራ ነው፣ ምንም ነው። ምክንያቱም እሱ ያለው በ1 ሚሊዮን ደረጃ ነው። ለአንቺ ያንን ሲያደርግ ከተረፈው ከጣለው ነገር ላይ ነው እንጂ ከሚፈልገው ነገር ላይ አይደለም። ሲቀጥል ሀብታም የሆነው ብልጥ ስለሆነ ነው እንጂ ጅል ሀብታም የለም። የቤተሰቡ ንብረት የወረሰ ኦር የሆነ በቃ ሎተሪ ደርሶት ምናምን ካልሆነ በስተቀር የጅል ሀብታም የለም። ሀብታም ማለት ከሆኑ ማህበረሰቦች እሱ በጣም ስማርት ሆኖ በዛ ማህበረሰብ ተጠቅሞ ራሱን የለወጠ ሰው ነው ሀብታም ማለት። ሀብታም ለመሆን ምን ያስፈልገዋል? ማህበረሰቡ ያስፈልገዋል። ማህበረሰቡን መጠቀሚያ ማድረግ አለበት። ንግድ ከሆነ የሚሸጠው ንግዱ ላይ ማህበረሰቡ ምንድነው ይፈልገው? ማህበረሰቡ በእኔ በኩል ማግኘት የሚችለው ምንድነው? ይሄ ብልጥነት ነው። ይህ ስል ደግሞ ማህበረሰቡ ሞኝ ሆኖ አይደለም፣ ግን እሱ እዛ ጋር ኦፖርቹኒቲ መፍጠር ይችላል። እዚህ ጋር 100 ሰዎች ቢኖሩ ከ100 ሰዎቹ አንድ ሀብታም ቢኖር ያ ሀብቱ የመጣው በ99 ሰዎቹ ምክንያት ነው። ለምን? በእነሱ ተጠቅሞ እነሱ በአስተሳሰብ ቀድሟቸው ተጠቅሞባቸው ብልህ ሆኖ ነው ሀብታም የሆኑ። እና እንደዚህ አይነት ጭንቅላት ያላቸውን አንድ አይደለም ብዙ ማህበረሰብ በልጠው መጠቀሚያ ያደረጉ ብልህ የሆኑ ሰዎችን ሞኝ ናቸው። እኔ ከሱ እጠቀማለሁ ብለሽ ካሰብሽ ከአንቺ በላይ ሞኝ የለም። ገላሽን መቼም ቢሆን በጥቅም አገምቹ። ከሱ ጋር ተኝቼ ሳይሆን ከሱ ጋር ባልተኛ ምን አገኛለሁ ብለሽ አስቢ። ሞኝ ነው ብለሽ ከምታስቢ ማለት ነው። ይዘሩ ታሪካችን ይሄን ይመስላል። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ላይክ ማድረግ እንዳረሱ